ሰላም ጤና ይስጥልኝ እንዴት ናችሁ የዘጠነኛ ክፍል ተማሪዎች ዛሬ እንግዲህ ወርክ ኤግዛምፕል ይዤላችሁ መጥቻለሁ ከዚህ በፊት በነበረው ቪዲዮ ፍሪክሽን ኤንድ ኢንክላይን ፕሌን የሚለውን ዲስከስ አድርገናል ስለዚህ እሱን መሰረት ያደረገ ጥያቄዎችን ይዣለሁ እንግዲህ የተወሰኑትን ዛሬ የምንሰራ ይሆናል ማለት ነው ምናልባት የሚረዝም ከሆነ ቪዲዮውን ሌሎች ጥያቄዎችን በሌላ ቪዲዮ መመለስባቸው ይሆናል የመጀመሪያው ጥያቄ እንግዲህ የሚለው ምንድነው 10 ኪሎግራም ቦክስ is released on 30 degree inclined and accelerates down at 0.6 meter per second square. Find A friction force impeding the motion. B how large is the coefficient of friction የሚለው ስለዚህ ሁለት ጥያቄዎችን ሁለት ሪኳየርዶች አሉን እንግዲህ ይሄንን መጀመሪያ ጊቨኑንም ሪኳየርዱንም ጀስት በፒክቸር መልኩ እናውጣውና ከዛ በኋላ ጥያቄውን ሶልቭ ለማድረግ ይመቸናል ማለት ነው ስለዚህ ወደ ስዕል እናውጣው በስዕል መልኩ በፍሪ ቦዲ ዲያግራም መልኩ ጊቨኖችን እናውጣቸው ማለት ነው እሺ እንግዲህ በስዕል መልኩ ስናወጣው ኢንክላይንድ ፕሌናችን ይሄን ይመስላል 30 ዲግሪ ኢንክሊኔሽን አለ አክሰለሬሽን ወደ ታች ዳውንዋርድ ሙቭ እያደረገ ነው ኦብጀክቱ ያለው ያሉንም ፎርሶቹን እንግዲህ እዚህ ጋር ለማስቀመጥ ያህል ኦብጀክቱ ወደ ታች ሙቭ የሚያደርግ ከሆነ ወደ ታች እንዲንቀሳቀስ የሚያደርገው ፎርስ ማን ነው mg sin θ ይሆናል ማለት ነው ኦፖዝ የሚያደርገው ኢምፔድ የሚያደርገው ደግሞ ፍሪክሽናል ፎርስ ይኖረናል እንግዲህ ጥያቄያችን አንደኛው ፍሪክሽናል ፎርስ ማግኘት ነው ሶ ፍሪክሽናል ፎርስ is our required አንደኛ ሁለተኛ ደግሞ we are going to determine coefficient of friction ምን ያህል እንደሆነ እነዚህ ሁለቱን ጥያቄዎች ተጠይቀናል ማለት ነው ያው እንግዲህ ኖርማል ፎርሳችን always perpendicular to the surface ወደ ላይ upward እንደዚህ ይኖረናል weight ደግሞ vertically downward weight ወይም mg ይኖረናል ማለት ነው እንግዲህ በኒውተን ሰከንድ ሎው መሰረት ኔት ፎርስ ማለት እዚህ ኳልስቱ ምን ማለት ነው ማስ ታይምስ አክሰለሬሽን ነው ግን ኔት ፎርስን በቬክተር አዲሽን ሩል ማግኘት እንችላለን ቬክተር አዲሽን ሩል ማለት በአንድ አክሲስ ላይ ያሉ ቬክተሮችን ደምረን ማስቀመጥ ማለት ነው ኦፖዚት ከሆኑ እናቀናንሳለን ኢን ዘ ሴም ዳይሬክሽን ከሆኑ ደግሞ እንደምራለን mg sin θ በኢንክላይን ፕሌኑ along the inclined plane it is downward but the frictional force is along the inclined plane but it is upward to oppose the motion of an object ማለት ነው ስለዚህ mg sin θ ዳውንዋርድ ያለው ፎርስ ነው ሲቀነስ ማን እናደርጋለን ማለት ነው ፍሪክሽናል ፎርስ እዚህ ኳልስቱ ማስ ታይምስ አክሰለሬሽን እንግዲህ እቺኛው በኔት ፎርስ ቦታ የገባው ነው ማለት ነው mg sin θ ማይነስ ፍሪክሽናል ፎርስ የሚለው በዚህ በኔት ፎርስ ቦታ ያስገባ ነው ምክንያቱም ኔት ፎርስን አሁን እንዳልኳችሁ በቬክተር አዲሽን ህግ መሰረት መጠቀም ስለምንችል ካልኩሌት ማድረግ ስለምንችል ማለት ነው ኦኬ ከዛ mg እንግዲህ ማሳችን የተሰጠን ስንት ነው 10 ኪሎ ግራም አለን እሺ ቆይ ከዛ በፊት ቁጥሮቹን ከመጠቀማችን በፊት ፍሪክሽናል ፎርስ ስለሆነ ሪኳየርዳችን እዚህ አንደኛው ጥያቄ ሪኳየር ምን ፈልገው ፍሪክሽናል ፎርስ ስለሆነ ፍሪክሽናል ፎርስን ለማግኘት ኤፍን ወደዚህ እናሻግራት ኤምኤን ደግሞ ወደዚህ እናሻግራት ማለት ነው ስለዚህ mg sin θ ሲቀነስ ማስ ታይምስ አክሰለሬሽን ሲካፈል ለማን እናደርጋለን ሲካፈል ሳይሆን እዚህ ኳልስቱ ፍሪክሽናል ፎርስ እናደርጋለን ማለት ነው ጥሩ እንግዲህ ጥያቄያችን ፍሪክሽናል ፎርስ ስለሆነ አሁን ፍሪክሽናል ፎርስን ካልኩሌት ማድረግ ቁጥሮቹን መጠቀም እንችላለን ማስ 10 ኪሎ ግራም አለን ይሄንን በ10 ሜትር ፐር ሰከንድ ስኩዌር በአክሰለሬሽኑ እንወስዳለን ያው የግራቪቴሽናል አክሰለሬሽን መጠኑ 10 ሜትር ፐር ሰከንድ ስኩዌር ነው አጠጋግተን ትክክለኛ ቫልዩ ግን 9.8 ነው እሱን መጠቀም ትችላላችሁ if you like ከዛ ሳይን 30 ማለት ደግሞ 0.5 ማለት ነው እሱን እንጠቀማለን ማለት ነው እንግዲህ 0.5 ማለት 1/2 ስለሆነ ከ10 ጋር ሲባዛ ይቻ 5 ትቀረናለች 5 ሲባዛ በ10 50 ኒውተን ይሆናል ማለት ነው ሲቀነስ ማስ ታይምስ አክሰለሬሽን ማሱ 10 ኪሎ ግራም አለን ሲባዛ አክሰለሬሽን 0.6 ሜትር ፐር ሰከንድ ተሰጥቶናል ማለት ነው ሜትር ፐር ሰከንድ ስኩዌር እሱን እንጠቀማለን ስለዚህ 10 ሲባዛ በ0.6 ደግሞ ምን ይሰጠናል ማለት ነው 6 ኒውተን ይሆናል ማለት ነው እንግዲህ 6 ኒውተንን እና 50 ኒውተንን ስንቀናንሳቸው ስንት እናገኛለን ማለት ነው 44 ኒውተን እናገኛለን ስለዚህ ፍሪክሽናል ፎርስ መጠኑ 44 ኒውተን ነው ማለት ነው ኤ ይሄን ይመስላል ቢ ላይ ስንመጣ ደግሞ የተጠየቅነው ኮኤፊሺየንት ኦፍ ፍሪክሽን ስለሆነ ፍሪክሽናል ፎርስ ደግሞ የምናውቀው ፎርሙላችን ምንድነው ሚው ኮኤፊሺየንት ኦፍ ፍሪክሽን ታይምስ ኖርማል ፎርስ n ይሆናል እንግዲህ እዚህ ጋር n ስላልተሰጠ nን ካልኩሌት ማድረግ እንችላለን ከዚህ በፊት በነበረ ቪዲዮ እንደተነጋገርነው አንድ ኦብጀክት ኢንክላይንድ ፕሌን ላይ የሚያርፍ ከሆነ ኖርማል ፎርሱን ለማግኘት ምን እናደርጋለን ዌይቱን በኮስ ቴታ እናባዛዋለን ቴታ ማለት እቺ ኢንክሊኔሽን አንግላችን 30 ዲግሪ የተሰጠችን ማለት ነው ሶ እሱን እንጠቀማለን እንግዲህ
ኮኤፊሽንት ኦፍ ፍሪክሽን እንዲቀርልን እዚህ ጋር ምንድነው ማድረግ ያለብን ማለት ነው ፍሪክሽናል ፎርስ ይሄ ኤ ላይ መጀመሪያ ያገኘነው 44 ኒውተኑ ሲካፈል ለኖርማል ፎርስ አድርገን ካልኩሌት ማድረግ እንችላለን ማለት ነው። ፍሪክሽን ፎርስ ስላገኘን ኦልሬዲ ኖርማል ፎርስን ግን ካልኩሌት ማድረግ ይኖርብናል። ማስ መጠኑ 10 ኪሎ ግራም አለን። ከዛ እሱን በ10 ሜትር ፐር ሰከንድ ስኩዌር በግራቪቲ ቫልዩ እናባዛለን። ከዛ በኮስ 60 ማለት 0.87 ማለት ነው። ይሄን እንወስዳለን። 2 10 ሲባዛ በ10 100 ሲባዛ በ0.87 87 አካባቢ ምን እናገኛለን? ኒውተን ኖርማል ፎርሳችን ይሄን ያክላል ማለት ነው። እንግዲህ እውላችሁ ሁልጊዜ ኖርማል ፎርስ ኢንክላይን ፕሌን ላይ እና ሆሪዞንታል ፕሌን ላይ ሲቀመጥ አንድ አይነት አይደለም። ኢንክላይን ፕሌን ላይ ሲሆን ኖርማል ፎርስ ይቀንሳል። ከዛ የተነሳ ፍሪክሽን ፎርስም እንዲቀንስ ምክንያት ይሆናል ማለት ነው። ኖርማል ፎርሱ ግን ሆሪዞንታል ሰርፌስ ላይ የሚቀመጥ ከሆነ ከዌይቱ ጋር እኩል ነው። ለምሳሌ አሁን ይሄ ኦብጀክት ሆሪዞንታል ሰርፌስ ላይ 10 ኪሎ ግራሙ ሆሪዞንታል ሰርፌስ ላይ ተቀምጦ ቢሆን ኑሮ ኖርማል ፎርሳችን ፐርፐንዲኩላር ቱ ዘ ሰርፌስ which is ኖርማል የሆነ ወይም ፐርፐንዲኩላር የሆነ ይሆን ነበር። እሱም ከዌይቱ ጋር ነው ኤግዛክትሊ እኩል የሚሆነው። ይሄ ማለት 100 ኒውተን ነበር የሚሆነው። አሁን ግን እኛ ስንሰራው ስንት መጣልን? 87። መጠኑ ቀነሰ። ለምን? ኢንክላይንድ ሲሆን ኖርማል ፎርስ ይቀንሳል። at the same time ፍሪክሽናል ፎርስም እንዲቀንስ ምክንያት ስለሚሆን ነው ማለት ነው። ወደ ኮኤፊሽንት ኦፍ ፍሪክሽናችን ስንመለስ ፍሪክሽናል ፎርስ 44 ኒውተን አግኝተናል። ከዛ ለ87 ኒውተን እናካፍላለን። እንግዲህ ኒውተን በኒውተን ዩኒቱ ይጣፋል ማለት ነው። ይሄንን ስታካፍሉት ኦልሞስት በጣም ይሄንን ስናካፍለው የሚመጣው ስንት ነው? 0.51 አካባቢ ይሆናል ማለት ነው። ኮኤፊሽንት ኦፍ ፍሪክሽን ዩኒትለስ ነው ኒውተን በኒውተን ስለተጣፋ። ኮኤፊሽንት ኦፍ ፍሪክሽን ዋጋችን ቫልዩያችን 0.51 የሚል እናገኛለን ማለት ነው። እንግዲህ የመጀመሪያው ጥያቄ ይሄን ይመስላል። ወደ ኤግዛምፕል 2 ስንሄድ ሁለተኛው ኤግዛምፕል ምንድነው የሚለው 200 ኪሎ ግራም ካር ኢዝ አት ሬስት on a hill that is inclined at 6.5 degree to the horizontal. How far does the car works in the first እዚህ ጋር works ሳይሆን moves ነው መሆን ያለበት። how far does the car moves ነው moves ብለናቸው አስተካክሉ። ስለዚህ moves in the first 6 seconds after the brakes are released ይላል። አሁን ይኸውላችሁ አፕላይ ተደረገ ወይም በፍሬን መኪናውን ይዘን ተራራማ ቦታ ላይ ቆሞ ነበር። ከዛ ያን ፍሬኑን ስናነሳለት በራሱ ጊዜ ኢንክላይንድ ስለሆነ ተራራማ ስለሆነ በራሱ ጊዜ መኪናው ወደታች መንሸራተት ይጀምራል፣ ወደታች መንቀሳቀስ ይጀምራል። ስለዚህ በሚንቀሳቀስበት ጊዜ ፍሪሊ ሮል ካደረገ ማለት ነው እዚህ ጋር ኖ ፍሪክሽን እያልን ነው ማለት ነው። ኖ ፍሪክሽን እንደዚህ የሚሆን ከሆነ የዛ ጊዜ ኦብጀክቱ የሚኖረውን ምን እንፈልጋለን? ምን ያህል ርቀት እንደሄደ how far ዲስታንሱን ካልኩሌት እናደርጋለን ማለት ነው። ምን ሲሆን ኖ ዊዛውት ፍሪክሽን ሆኖ። ሁለተኛው ደግሞ ፍሪክሽናል ፎርስ 1800 ኒውተን አክት ከተደረገ የዛ ጊዜስ ምን ያህል ዲስታንስ ትራቭል ማድረግ ይችላል የሚል እነዚህ ሁለቱ ጥያቄዎች ናቸው የተሰጡን ማለት ነው። እንግዲህ ይሄንን ለምሳሌ በፒክቸር መልኩ ለማውጣት ያክል ይሄ ቢሆን እንግዲህ ይሄ ተራራ ነው ማለት ነው። እዚህ ጋር ይሄ ተራራ አለን። ተራራው 6.5 ዲግሪ ወደ ላይ ኢንክሊኔሽን አለው ወይም ኢንክላይንድ የሆነ ነው። መኪናዋ እዚህ ጋር በምታርፍበት ጊዜ አክት የሚደረጉ ፎርሶች አሉ። የመጀመሪያው ኮንዲሽን ላይ እንግዲህ ፍሪክሽናል ፎርስ ሳይኖር ሲቀር ነው የተባልነው። ሰዎች መኪናዋ ወደታች እንደሚጎትታት የሚስባት ፎርስ አለ። እሱ ፎርስ ኤምጂ ሳይን ቴታ ይሆናል ማለት ነው። እና ፍሬኑ ስለተያዘ መኪናዋ ወደታች እየመጣች አይደለም። ልክ ፍሬኑን ሪሊስ ሲደረግላት ግን መኪናዋ ወደ ኋላ መንሸራተት ትጀምራለች ማለት ነው። ስለዚህ የዛ ጊዜ ምን ይሆናል ማለት ነው? ኔት ፎርስ ማለት ኢኳልስ ማስ ታይምስ አክሰለሬሽን ብለን እንወስዳለን። ስለዚህ ሃው ፋር ስለሆነ የተጠየቅነው እኛ ሪኳየርዳችን ቤዚካሊ ምን ያህል ዲስታንስ ወደታች ሙቭ እንደሚያደርግ ኤስን የምንፈልገው ግን ይሄንን ዲስታንስ ለማግኘት ቅድሚያ አክሰለሬሽን ማግኘት ይኖርብናል። ኔት ፎርሱን ለማግኘት ያህል ሉክ አሁን ፍሪሊ ሙቭ የሚያደርግ ስለሆነ ሌላ ፎርስ ስለሌለበት በዚህ አቅጣጫ በእርግጥ ኖርማል ፎርስ አለ። ኖርማል ፎርሱ ግን ኦብጀክቱ በዚህ በተራራው ላይ እንዲንቀሳቀስ ምንም ተጽዕኖ የለውም። ፍሪክሽን እንዲኖር ማድረግ ይችል ነበረ። አሁን ግን እሱን ርሱት ተብለናል። ዌይት ደግሞ ቨርቲካሊ ዳውንዋርድ ወደታች ዌይት ይኖረናል። ይሄ ነው። ስለዚህ ወደታች የሚጎትተው ፎርስ ኤምጂ ሳይን ቴታ አለ። እንደ ኔት ፎርሱ ነው የሚያገለግል። ኦፖዝ የሚያደርግ ወደዚህ አቅጣጫ ፍሪክሽናል ፎርስ ነበር። እሱ ግን ዜሮ ነው ብለን የምንወስደው ለማን? ለኬዝ ኤ ማለት ነው። ኤ ላይ ለኤ ስንሰራ እንደዛ ነው የምናደርገው። ሶ እዚ ኳልስቱ ማስ ታይምስ አክሰለሬሽን ይሆናል። እንግዲህ ማሱን በማስ ማጣፋት ትችላላችሁ እዚህ ጋር። ሶ የአክሰለሬሽን ዋጋ ለማግኘት ምን እንጠቀማለን ማለት ነው? ጂ ሳይን ቴታ ይሆናል ማለት ነው። የጂ ቫልዩ አፕሮክሲሜትሊ አጠጋግተን 10 ሜትር ፐር ሰከንድ ስኩዌር እንውሰድ ሲባዛ ሳይን 6.5 እንጠቀማለን። እንግዲህ ሳይን 6.5 እዚህ ጋር ስለተሰጠን
0.1132 ነው። ስለዚህ እሱን ዋጋ እንወስዳለን ማለት ነው። በ10 ስታባዙት ስንት ታገኛላችሁ? 1.132 ሜትር ፐር ሰከንድ ስኩዌር አካባቢ አክስለሬሽን እናገኛለን ማለት ነው። አክስለሬሽን ካገኘን በኋላ ቀጥሎ ምንድነው ካልኩሌት ማድረግ ያለብን ካለን ኔክስት ዋን ኢዝ ጎይንግ ቱ ቢ ዲስታንስ። ዲስታንስ ደግሞ ከምንጠቀማቸው ፎርሙላዎች ውስጥ ከአምስቱ ኢኩዌሽኖች 5 ኢኩዌሽንስ ኢን ዩኒፎርምሊ አክሰለሬትድ ሞሽን ከነሱ ውስጥ አንደኛው ምንድነው ዩቲ ፕላስ 1/2 ኤቲ ስኩዌርድ ሚል ነው ኢኩዌሽናችን። ኢኒሻል ቬሎሲቲውን እዚህ ጋር ዜሮ ታደርጉታላችሁ። ለምን? ምክንያቱም እዛ ቆሞ ነበር። ሪሊዝ ሲደረግ ማለት ከአትሬስትን የተነሳው ኦብጀክቱ ቆሞ ነበር ማለት ነው። ስለዚህ ዲስታንስ ማለት ፎርሙላችን ምን ይሆናል? 1/2 ኤቲ ስኩዌር ብቻ የሚለው ይቀረናል። ይሄ ፓርት ዜሮ ስለሆነ ከዚህ በኋላ ቀላል ነው። የአክሰለሬሽን ዋጋ አግኝተናል። 1.132 ሜትር ፐር ሰከንድ ስኩዌር አለን ሲባዛ ታይም 6 ሰከንድ ኢን ዘ ፈርስት 6 ሰከንድ ምን ያህል ትራቭል ያደርጋል ስለሆነ የተባል ነው። እንደዚህ አድርገን እንወስዳለን ማለት ነው። እሺ እንግዲህ እነዚህን ስናባዛቸው 1.132ን በ6 ስኩዌር ሲሆን 36 ነው። 36ን በ1.132 ስናባዛው ስንት ታገኛላችሁ? it is 1/2 ገና አልተጠቀምነውም። 40 እናገኛ 40 አካባቢ ይሆናል። 40.75 ይሆንልናል። ሰከንድ ስኩዌር በሰከንድ ይጣፋና ሜትር ብቻ ነው የሚቀረው። ይሄን ስታቃልሉት ደግሞ ስንት ታገኛላችሁ ማለት ነው? ስንት ነው የሚሆነው? it is around 20 ይሆናል ማለት ነው። 20.35 አካባቢ ሜትር እናገኛለን። ስለዚህ ይሄን ያህል ርቀት ትራቭል ያደርጋል ማለት ነው። 20.7 አካባቢ 20.7 አካባቢ ሜትር ትራቭል ያደርጋል ማለት ነው። እንግዲህ ሁለተኛው ኮንዲሽን ደግሞ ፍሪሊ አይደለም፣ ፍሪክሽናል ፎርስ አለን። ስለዚህ ፍሪክሽናል ፎርስ አፕላይ በሚደረግበት ጊዜ ደግሞ አሁን አሬንጅመንቱ የተወሰነ ይቀየራል። ፍሪክሽናል ፎርስ ነን ዜሮ ነው የሚሆነው፣ ግን መጠኑ ስለሚታወቅ ፍሪክሽናል ፎርስ እዚህ ኳልስቱ ሚው ታይምስ ኖርማል ፎርስ ብለን ይሄን አፕላይ ማድረግ አይጠበቅብን፣ ምክንያቱም ኦልሬዲ መጠኑ ስለሚታወቅ። ስለዚህ ወደታች የሚጎትትልን ፎርስ ኔት ፎርስ ባጭሩ እዚህ ኳልስቱ ማስ ታይምስ አክሰለሬሽን ነው በኒውተን ሰከንድ ሎ መሰረት ኔት ፎርስ አድርገን የምንወስደው። አሁን ግን ወደታች የሚጎትት ኤምጂ ሳይን ቴታ አለ። እሱን ኦፖዝ የሚያደርግ ደግሞ ፍሪክሽናል ፎርስ አፕዋርድ አለን። ስለዚህ ሁለቱ ፎርሶች ይቀናነሳሉ ማለት ነው። ሶ ኤምጂ ሳይን ቴታ ሲቀነስ ማን? ፍሪክሽናል ፎርስ እዚህ ኳልስቱ ማስ ታይምስ አክሰለሬሽን ይሆናል። እንግዲህ ጥያቄው አሁንም ዲስፕሌስመንት ማግኘት ስለሆነ ቅድሚያ አክሰለሬሽንን ካልኩሌት እናደርጋለን። ስለዚህ አክሰለሬሽን ለማግኘት ኤ እዚህ ኳልስቱ ሁለቱንም ሳይድ ለማስ ማካፈል ነው የሚሆነው ማለት ነው። ሶ ዲቫይድድ ባይ ማስ እስከዚህ ድረስ ይሄኛውንም ዲቫይድድ ባይ ማስ በማስ ይጣፋል። የአክሰለሬሽን ፎርሙላ ምን ይሆናል? ማስ ታይምስ ግራቪቲ ታይምስ ሳይን ቴታ ሲቀነስ ፍሪክሽናል ፎርስ ዲቫይድድ ባይ ማስ ይሆናል ማለት ነው። ቁጥሮችን እንተካ። ማሱ ኦልሬዲ የተሰጠን የኦብጀክቱ ማስ ስንት ነው? 200 ኪሎ ግራም ካር ነው የሚለው። ስለዚህ we have እዚህ ጋር 200 ኪሎ ግራም so 200 ኪሎ ግራም ሲባዛ ግራቪቴሽናል አክሰለሬሽን approximately 10 ሜትር ፐር ሰከንድ ስኩዌር እጠቀማለሁ ሲባዛ ሳይን ቴታ ማለት ቅድም የተሰጠን ስለሆነ 0.1132 እሱ ይኖረናል ሲቀነስ 1800 ኒውተን። ለምን? ፍሪክሽናል ፎርሱ 1800 ስለተሰጠን ሲካፈል ለማስ ስንት ነው? ማሱ 200 ኪሎ ግራም አለን ማለት ነው። ስለዚህ በዚህ እነዚህን እናባስተን እንቀናንሳለን ማለት ነው። እሺ እዚህ ጋር የማሱ መጠን 2000 ኪሎ ግራም ነው። 200 ኪሎ ግራም ሳይሆን 2000 ነው። ስለዚህ 2000 ኪሎ ግራምን እዚህ ጋር መጠቀም ይኖርብናል ማለት ነው። እሺ ከዛ እቺኛውም 2000 ነው መሆን ያለባት። ኦኬ ከዛ በኋላ ይሄንን እንግዲህ ስታባዙት ስንት ይሰጠናል? 2000 ሲባዛ በ10 20000 ይሆናል። 20000 ሲባዛ በ0.1132 ስንት ይሰጠናል ማለት ነው? ዋጋው 2264 ኒውተን ይሆናል። ሲቀነስ 1800 ኒውተን አለን። ከዛ ሲካፈል ለስንት? ሲካፈል ለ2000 ይኖረናል ማለት ነው። ለ2000 ኪሎ ግራም እንግዲህ ይሄንን ስታካፍሉት የሚሰጠን ዋጋ ስንት ይሆናል? መጀመሪያ ስናቀናንሰው 464 ኒውተን ፎርስ ይቀረናል ማለት 2264 ኒውተን ሲቀነስ 1800 464 እናገኛለን። ሲካፈል ለ2000 ኒውተን ይሆናል ማለት ነው። ሶሪ ኪሎ ግራም ይሆናል ማለት ነው። እሺ ከዛ ይሄን ስታካፍሉ ስንት ነው የምታገኙት? 0.232 ሜትር ፐር ሰከንድ ስኩዌር ይሆናል። አክሰለሬሽናችን ይሄ ነው። አክሰለሬሽን ካገኘን በኋላ ወደ ዲስታንስ ነው የምንመለሰው እንደቀደሙ ዩቲ ፕላስ 1/2 ኤቲ ስኩዌርድ ይሆናል። አሁንም ይሄኛው ስታርትስ ፍሮም ሬስት ስለሆነ 0 ይሆናል። ስለዚህ 1/2 አክሰለሬሽን መጠናችን 0.232 ሜትር ፐር ሰከንድ ስኩዌር አግኝተናል። ታይምስ ማን
ታይም ኢን 6 ሰከንድ ስለሆነ የጠየቅነው 6 ሰከንድን ታስገባላችሁ ስኩዌር ይሆናል ማለት ነው። እሺ ስለዚህ 1/2 እነዚህ ሁለቱን ማለት ይሄ ስኩዌርድ ሲሆን 36 እናገኛለን። ከ0.232 ጋር አስታባዙ 36ን ስንት ታገኛላችሁ ማለት ነው? 8.352 ይሆናል። ምን አለን ሰከንድ ስኩዌር ስለሚጣፋ ሜትር ብቻ ነው እዚህ ጋር ዩኒቱ የሚቀረን። በሁለት ስታካፍሉት ይሄን ስታቃልሉት ስንት ታገኛላችሁ ማለት ነው? ኦልሞስት 4.176 ሜትር አካባቢ ይሆናል ማለት ነው። ስለዚህ ርቀቱ 4.176 ይሄዳል። መቼ? ፍሪክሽን 1800 ኒውተን ሲኖር። ፍሪክሽን ለስ ሲሆን ግን ኦብጀክቱ 20 ሜትር ነጥብ 20.37 ሜትር ሄዷል። ስለዚህ ፍሪክሽን በመኖሩ ምክንያት አንድ ኦብጀክት መሄድ የሚገባውን ያህል ርቀት እንዳይሄድ ኦፖዝ በማድረግ ሪታርድ እንዲያደርግ ኢነርጂ ሉዝ እንዲደረግ ምክንያት ይሆናል ፍሪክሽናል ፎርስ ማለት ነው። ሶ በአጠቃላይ እንግዲህ የዛሬው ቪዲዮ ይሄንን ይመስላል ማለት ነው። ሌሎች ጥያቄዎችን በሌሎች ቪዲዮዎች የምንሰራላችሁ ይሆናል። ምናልባት ግልጽ ያልሆነላችሁ ነገር ካለ ኮሜንት ቦክስ ላይ መጻፋችሁን አትርሱ። የመርከብ ቲዩብንም ላይክ ሼር አድርጉ፣ ሰብስክራይብ በማድረግ ጥናት ጊዜ ይሆንላችሁ። ቻው